እሺ ዛሬም እስኪ እንደተለመደው በጣም ረጃጅም የሚባሉ ንባቦችን ከጀማሪዎች ጋር እናነባለን ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳይረሳ ማለት ነው። በውስጥ መስመር አማርኛን መማር የምትፈልጉ ታች ላይ ባስቀመጥናችሁ ስልክ ቁጥር ደውላችሁ በየትም ቦታ ሆናችሁ በሀገር ውስጥ ሆነ በሀገር ውጭ ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ በሳምንት 5 ቀን ከሰኞ እስከ ዓርብ መማር ትችላላችሁ ማለት ነው። ወደ ትምህርቱ እንሂድ። በአንድ በአንድ ወቅት በአንድ ወቅት አበበ የሚባል በአንድ ወቅት አበበ የሚባል ጎበዝ ገበሬ ነበረ። በአንድ ወቅት አበበ የሚባል ጎበዝ ገበሬ ነበረ። አበበ መሬቱን አርሶ ዘር ዘርቶ ዝናብ ይጠብቅ ጀመር። ነገር ግን ዝናቡ ቶሎ አልመጣም። ነገር ግን ዝናቡ ቶሎ አልመጣም። በአንድ ላይ እናንብበው ፈጠን ብለን። በአንድ ወቅት አበበ የሚባል ጎበዝ ገበሬ ነበረ። አበበ መሬቱን አርሶ ዘር ዘርቶ ዝናብ ይጠብቅ ጀመር። ነገር ግን ዝናቡ ቶሎ አልመጣም። አበበ በየቀኑ ወደ እርሻው እየሄደ ለምን ቶሎ አይበቅልም ለምን ቶሎ አይበቅልም እያለ ይጨነቅ ነበር። አንድ ቀን በጣም ተናደደና የበቀሉትን ትናንሽ ቡቃያዎች በኃይል ወደ ላይ ሳባቸው። አንድ ቀን በጣም ተናደደና የበቀሉትን ትናንሽ ቡቃያዎች በኃይል ወደ ላይ ሳባቸው። ቶሎ እንዲያድጉልኝ እየረዳኋቸው ነው አለ። ቶሎ እንዲያድጉልኝ እየረዳኋቸው ነው አለ። ፈጠን ብለን እናንብበው እስኪ አንዴ። አበበ በየቀኑ ወደ እርሻው እየሄደ ለምን ቶሎ አይበቅልም እያለ ይጨነቅ ነበር። አንድ ቀን በጣም ተናደደና የበቀሉትን ትናንሽ ቡቃያዎች በኃይል ወደ ላይ ሳባቸው። ቶሎ እንዲያድጉልኝ እየረዳኋቸው ነው አለ። እንቀጥል። በማግስቱ ወደ እርሻው ሲሄድ ግን ሁሉም ቡቃያዎች ደርቀው አገኛቸው። ሁሉም ቡቃያዎች ደርቀው አገኛቸው። ምክንያቱም ስራቸው
ገና ገና ስራቸው ገና አልጠነከረም ነበር። በማግስቱ ወደ እርሻው ሲሄድ ግን ሁሉም ቡቃያዎች ደርቀው አገኛቸው። ምክንያቱም ስራቸው ገና አልጠነከረም ነበር። በአቅራቢያው የነበረው አዛውንት አዩትና እንዲህ አሉት፣ ልጄ ሆይ ተፈጥሮ የራሷ ጊዜ አላት። ትዕግስት ከሌለህ የደከምክበትን ሁሉ ታጣለህ። አንድ ጊዜ ፈጠን ብለን እናንብበው። በማግስቱ ወደ እርሻው ሲሄድ ግን ሁሉም ቡቃያዎች ደርቀው አገኛቸው። ምክንያቱም ስራቸው ገና አልጠነከረም ነበር። በአቅራቢያው የነበረው አዛውንት አዩትና እንዲህ አሉት፣ ልጄ ሆይ ተፈጥሮ የራሷ ጊዜ አላት። ትዕግስት ከሌለህ የደከምክበትን ሁሉ ታጣለህ። እንቀጥል። አበበ ስህተቱን ተረዳ። ከዚያን ጊዜ ጀምሮ ማንኛውንም ነገር በትዕግስት መጠበቅን ተማረ። በሚቀጥለው ዓመት እርሻው በቆንጆ አዝመራ ተሞላ። ፈጠን ብለን እናንብበው እስኪ። አበበ ስህተቱን ተረዳ። ከዚያን ጊዜ ጀምሮ ማንኛውንም ነገር በትዕግስት መጠበቅን ተማረ። በሚቀጥለው ዓመት እርሻው በቆንጆ አዝመራ ተሞላ። በጣም አሪፍ ነው። እሺ አንድ ጊዜ ከመጀመሪያው እስከ መጨረሻው ሙሉ ታሪኩን እናንብብና እንጨርሳለን ማለት ነው። እሺ በአንድ ወቅት አበበ የሚባል ጎበዝ ገበሬ ነበረ። አበበ መሬቱን አርሶ ዘር ዘርቶ ዝናብ ይጠብቅ ጀመር። ነገር ግን ዝናቡ ቶሎ አልመጣም። አበበ በየቀኑ ወደ እርሻው እየሄደ ለምን ቶሎ አይበቅልም እያለ ይጨነቅ ነበር። አንድ ቀን በጣም ተናደደና የበቀሉትን ትናንሽ ቡቃያዎች በኃይል ወደ ላይ ሳባቸው። ቶሎ እንዲያድጉልኝ እየረዳኋቸው ነው አለ። በማግስቱ ወደ እርሻው ሲሄድ ግን ሁሉም ቡቃያዎች ደርቀው አገኛቸው። ምክንያቱም ስራቸው ገና አልጠነከረም ነበር። በአቅራቢያው የነበረው አዛውንት አዩትና እንዲህ አሉት፣ ልጄ ሆይ ተፈጥሮ የራሷ ጊዜ አላት። ትዕግስት ከሌለህ የደከምክበትን ሁሉ ታጣለህ። አበበ ስህተቱን ተረዳ። ከዚያም ጊዜ ጀምሮ ማንኛውንም ነገር በትዕግስት መጠበቅን ተማረ። በሚቀጥለው ዓመት እርሻው በቆንጆ አዝመራ ተሞላ ይለናል። በጣም አሪፍ አስተማሪ ታሪክ እንደሆነ አምናለሁ ማለት ነው። ስለዚህ ከታሪኩ ብዙ ነገር ልንማር ይገባል ማለት ነው። ስለዚህ ጥሩ ውጤት ለማግኘት በትዕግስት መጠበቅ ግድ ነው ማለት ነው። በትዕግስት የሚጠብቅ ፍሬዋን ይበላል። ስለዚህ ትዕግስተኛ ሆነን ነገን ጥሩ ፍሬ እንድናፈራ መሆን አለብን ማለት ነው። በዚህ መልኩ ስለ አበበ ታሪክ በደንብ ተምረናል ማለት ነው።
በዚህ መልኩ ደግሞ ከፊደል ጀምራችሁ ልክ እንደዚህ አድርጋችሁ ጥርት አድርጋችሁ እንድታነቡ ከፈልጋችሁ ታች ላይ ባለው ስልክ ደውላችሁ የትም ቦታ ሆናችሁ ከሀገር ውስጥ ሆነ ከሀገር ውጭ ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ መማር ትችላላችሁ። አማርኛን ከዜሮ ሀ ብላችሁ ጀምራችሁ ልክ እንደዚህ መሆን ትችላላችሁ። በትንሽ ጊዜ ምንም ሳይበዛ ውጤት ታመጣላችሁ ማለት ነው። ለቻናሉ አዲስ ሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንሁን። በቀጣይ ደግሞ አሪፍ ትምህርት ይዘን እንመጣለን። በተስፋ ጠብቁን ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛ ባይ